ይቅርታ እንዴ ይሄንንማ ማመን ያቅተኛል። እኔ እኮ በአጋጣሚ ተገናኘን ነበር የመሰለኝ። ቆይ ይቅርታ ልጠይቀኝ ነው እንዴ መጣኸው? አዎ yes እንትን እኮ ያው ሰው ጥፋቱን ሲያምን በጣም ደስ ስለሚለኝ ነው እንጂ። ይገርማል። ይሄን ንግግር እኔ ካንቺ አልጠበቅኩም። ያው ስትታይ እርጋታ የሌለሽ ሰው ትመስያለሽ። ኧረ እኔ በጣም የተረጋጋው ሰው ነኝ። ደግሞ አንተ ተረጋጊ ካልከኝ ይኸውልህ እንደ ሰው አይደለም እንደ ቅቤ ነው እርግጥ ብዬ የማሳየህ። ለማንኛውም ግን ባለፈው ማታ ስለተፈጠረው ነገር በጣም ይቅርታ። ትንሽ ተናድጄ ስለነበረ ነው። ላንቺ ልክ ያልሆነ ባህሪ ማሳየት አልነበረብኝም። ኧረ ምንም ችግር የለውም። እንደውም እንኳንም ተፈጠረ ከመርማሪ ጆን ጀርባ ያለውን ሌላኛው ማንነቱ እንዳይወረድቶኛል። በይ በቃ ይቅርታሽን ካገኘውን መሄድ እችላለሁ እንዴ? ቆይ እንጂ አንተ ይቅርታ አልከኝ እንጂ እኮ እኔ በምን ይቅርታ እንደማደርግልህ ገና አልተነጋገርንም። እና ቆይ በምን ይቅር እንደምንባባል እንስማማ። ለቀነሰ አሁን ምሳ ትጋብዘኛለህ? ምሳ ግብዣ? አዎ ምን ነው ይከብዳል እንዴ? ካከበድኩብህ ችግር የለውም መቀየር እንችላለን። አይ ተይው ተስማምቻለሁ። በቃ ምሳ ሰዓት እንገናኛለን። ሰላሜን ማገኘው ብዬ አስባለሁ። ያ ቀን ሩቅ አይደለም ኒናዬ፣ እመኝሽ። አሁን ካለሽበት የሀሳብ ጨለማ ወጥተሽ ሁሉንም ነገር በአዲስ ተስፋ ስታዩ ሁሉም ነገር ተቀይሮ ታገኛለሽ። ይህንን ንግግር ካንቺ መስማት ራሱ ትልቅ እፎይታ ነው። አንቺ ጎበዝ ቀጠሮ አክባሪ ነሽ። ከሰዓቱ ቀርበሽ ነው የወጣሽው ማለት ነው? አዎ እሱን አስመስክረሻል። እና ብዙ አስጠበቅኩሽ እንዴ? ኧረ በጭራሽ። እኔ እንደውም በጣም ታስጠብቀኛለህ ብዬ ፈርቼ ነበር። እንዴት አርፋጅ መስላለሁ እንዴ? አይ እንደዛ ሳይሆን ያው የመርማሪ ነገር ምናልባት እኮ መንገድ ላይ አንድ ወንጀለኛ ካገኘ እሱን ጣቢያ ለማድረስ ሄደ እንዳይሆን ብዬ ነው። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የኪራና የፂ አድናቂዎች እንግዲህ መርማሪውና ሀኒ ይጣመሩ የብዙዎቻቸው ጥያቄ ነው። ያው መንገድ ላይ ናቸው። መንገዱን ደግሞ ደስ በሚል ሁኔታ ጀምረውታል። ከዚህ በኋላ ሀኒ መርማሪ ጆን ስታየው በጣም እንደምትሸሽና ሰላም ለማለት እንደምትሸማቀቅ ነበረ የብዙዎቻቸው ሀሳብ። ነገር ግን በተቃራኒ መንገድ እንግዲህ ራሱ ፈልጎ ሄዶ ይቅርታ ጠይቋታል። ይቅር ባይነት ደግሞ ትልቅነት ነው። መርማሪ ጆ በዛን ጊዜም ቤቲ አናዳው ስለነበረ ለዛ ነው እሱ እንደ ሰብአዊነት በሚሰጣቸው ፊት እንደ ቤተሰብን በቃ ስለሚያናግራቸው ያ ነገር እሱ እንዳስናቀው ስለተሰማው በጣም ተበሳጨና ያው ቤቲ ታቋታላችሁ ስትናገር ለነገ ያትልም ይሄ ይጠቅመኛል ይሄ ጎዳኛ ብላ ስለማታስብ እንዲሁም ማንጋ ነው ስለምንድነው የማወራው ምናምን ብላ በጭራሽ የምትጠነቀቅ ሴት አይደለችም። ያንን ተግባርና ያንን ነገሯን ስላሳየችው በቃ ሌሎቹም እንደዚህ ነው የሚሆኑት ከሚል አንፃር እንግዲህ የቤቲን ንዴት ከሀኒ ላይ ነበረ የተወጣው። ሀኒን እንግዲህ ይቅርታ ጠይቋት ምሳ ተጋብዛለች። ያው ምሳው ግብዣው እንግዲህ የመርማሪ ነገር የሆነ ጸብ ሰምቶ ወደ እዛ እነሱን ወደ ፖሊስ ጣቢያ ይዞ ሄዶ አናዷታል። ሀኒ ዞሮ ሀኒ መረዳት መቻል አለብሽ። እሱ ያከበረው ስራውን ነው። ያው ምንም ማድረግ አይቻልም። የሆነ ሰው ጋር ስትገናኙ ስራው ምንድነው እንዴት ነው የሚለውን ነገር ያው ማጥናትም ግድ ይላል። እያየ እዛ ጋር ዝም ማለት አልቻለም። ምክንያቱም የፍትህና የፍትህ ሰው ነው። ሀኒ አንቺን ቦርሳሽ ተቀምጠሽ እያልሽ በነበረበት ሰዓት እንግዲህ መንገድ ላይ ቦርሳሽን ከሌባ ነጥቆ ሰጥቶሻል። ስለዚህ ጆ አሁንም ቢሆን ያደረገው እንደዛ ነው። በሰብአዊነት በቃ በጣም ጠንካራ ለራሱ ጊዜ የማይሰጥ እንግዲህ አንቺን ለማክበር ፈልጎ አይደለም ተነስቶ ጣጥሎሽ ሄደው። አንቺ ግን በጣም ተናደሻል። ዛፍ ነኝ እኔ ቅጠል ነኝ እያልሽ ነው። ያው ቆመሽ አትቀሪም ሀኒ። አሁንማ መንገዱ ተጀምሯል እኮ በጣም መንገዱ ተጀመረ። እንዲሁም አድናቆት ሰጥቶሻል። ረጋ ያለሽ ነሽ እንዴ ብሎሻል። በጣም ደስ ይላል። ጥሩ መንገድ ነው።
ያው አኮረፍኩ ብለሽ ደግሞ እንግዲህ ቡና ጋብዘኝ እንዳትዩ። ይሄ ነገር ነው አንቺ የሚያበላሽብሽ። ሆድሽ ነገር ያው እናትሽ አደራ ብላሻለች። እንግዲህ ሆድሽ ነገር አይሆንልሽም። ደግሞ በቀጣይ ስላስቀየምከኝ ያኔ በቃ ተከፍቻለሁ ቡና ጋብዘኝ ብለሽ ሌላ ነገር እንዳትፈጥሪ ሀኒዬ፣ ለመረዳት ሞክሪ። ባትረጁ ቢያናድድሽም ንዴትሽን ዋጥ አድርገሽ እንግዲህ አረ ችግር የለውም በቃ ተረዳው፣ ያው ስራህና ያከበርከውን አንብለሽ ማለፍ መቻል አለብሽ። አንቺ እንደሆንሽ የምትናገሪው ነጯን ነው፣ ማስመሰል አይሆንልሽም። ስለዚህ ያው መደበቅ መቻል አለብሽ። የተሰማሽ ነገር ሁሉ መናገር አግባ ወይም ትክክል ስላልሆነ ቢጠናም ሌላ ጊዜ ትነግረዋለሽ። እጅና ጓንት ስትሆኑ አይሻልም? ኪያ ደግሞ ጸባዩዋ ቅይር ብጥስ ብላለች። እንግዲህ ጠበቃ ዮሴፍን ርቀዋለች። የነገረችውም ነው ለራሴ ጉዳይ ብቻ ቀርቤ ከዛ በኋላ ራኩህ እያለችው ነው። በጣም ያሳዝናል። እነሱ ላንች ብለው ነው ሀኒና ኪያ እንደዛ ሲሉሽ የነበሩት እሱ ጋር ይበልጥ ለማቀራረብ እንጂ እንደዚህ ደብሮሽ ለመራቅ እንድታስቢ አልነበረም። ጠበቃ ዮሴፍ እየነገረሽ ነው፣ ነጩን እየነገረሽ ነው በሚገባሽ አማርኛ። ማስተዋል አለማስተዋል ደግሞ የራስሽ ድርሻ ፋንታ ነው ኪያ። ምክንያቱም ለስራ ብቻ አይደለም በዛ ብቻ አይደለም እያለሽ ነው። ስለዚህ እንግዲህ ምን ሊኖር ይችላል ብለሽ መገመትና መጠርጠር ነቃ ማለት የራስሽ ድርሻ ፋንታ ነው። እናቃለን ሄኖክ ጉርቶሻል። ያ ማለት ግን ሳታገቢ ከዚህ በኋላ ትኖሪያለሽ ማለት አይደለም። ትክክለኛ ወደ ህይወትሽ የመጡትን ሰዎች መግፋትሽ አግባብ ወይም ትክክል ስላልሆነ ብታስቢበት እና ብትቀበዩ መልካም ነው። መቅረብ እንጂ መራቅ መፍትሄ አይደለም። ዞሮ ዋጋ ልታስከፍዩ ብዙ ደጅ እንዲጠና ልታደርጊው ትችያለሽ። ያ ማለት የምትጎጂው አንቺ ነሽ ከሄደ። ምክንያቱም ይህ ሰው ትክክለኛ ለህይወትሽ አጋር የሚሆን ሰው ነው። ስለዚህ ምናልባት ዋጋ አስከፍለሽ ልትቀበዩ ትችያለሽ በስተመጨረሻ። እውነታው ግን ሳታገቢ መኖር አትችይም፣ ታገቢያለሽ። እንደ ሄኖክ አንዱ ህይወትሽን አበላሽቶልሽ የሚሄድ ሰው ነው ሊገጥምሽ የሚችልሽ፣ ጠበቃ ዮሴፍን ካልተቀበልሽ ማለት ነው። ስለዚህ ጠበቃ ዮሴፍን በጭራሽ መግፋት የለብሽም፣ መቀበል ነው ያለብሽ። በጣም ጥሩ ሰው ነው፣ ለክብርሽ የሚያስብ የሚጠነቀቅ ሰው ነው። ስለዚህ ካልፈለግሽ ደግሞ እንግዲህ ብዙ መጓዝ አይጠበቅብሽም። ዝጋ አበቃ ያንተና እኔ ግንኙነት፣ ምክንያቱ ይሄን ያገናኘን ምናምን ብለሽ የሱንም ጊዜ ላለማባከን ሞክሪ ነው የምለው በኔ በበኩሌ። እናንተ የምትሏትን በሏት። እንግዲህ አባባ በእውቀቱ ናቲ ጋር ተገናኙ። በጣም ደስ የሚል ነገር ነው። የኔና የልጅ ባል መሆንከን አላቅም ነበረ ብለውታል። እንግዲህ ናቲም በጣም ደስ ብሎታል። ናሆምና ኪራም የጓደኝነት የቤተሰብነት ግዴታቸውን እየተወጡ ይገኛሉ። በቻሉት መጠን እንግዲህ ኒናና ናቲን ለማስታረቅ እየሰሩ ነው ያሉት። ያው ለዛሬው ባይሳካላቸው በቀጣይ ይሳካል። ኒናዬ ደግሞ ስለምትወጁ እንግዲህ ብዙ ጊዜ ይፈልጋለው እንደዛ ፈልጋለው ምናምን ማለት ሽንትተሽ አብረሽ መቀጠል፣ ወደ ቤትሽ መመለስ፣ ቤትሽን ማድመቅ ማሞቅ አለብሽ። ናቲ አሁን ላይ ራሱ ላይ እየሰራ ነው ያለው። ስለዚህ ከጎን ሆነሽ ብታበረታችሁ ብታጠነካክሩ በጣም መልካም ነው። ምክንያቱም ጽናት የምትነግርሽን ምክር ተግባር ላይ ማዋል መቻል አለብሽ። ያው ከጽጋ ስትይ እንግዲህ ብዙ ቁም ነገሮችን ነው የምታፈሪው። ባሏን ለምሳ ጉድ እያለ በቃ አሰናርታ ስትጠብቀው እሱ ግን እንደማይችል ነው የነገራት። እሷም ነግራሻለች። እኔ ለምን አልመጣህ ብዬ መጣላት እችላለሁ፣ ግን ደግሞ መተጋገዝ በቃ መግባባት መረዳዳት ግድ ነው እያለችሽ ነው።
ሁሉ ጊዜ እኔ ያልኩት ብቻ ለምን አልሆነ? ሁሉ ጊዜ እኔ ያሰብኩትና እኔ ያልኩት ነገር ሁሉ ትክክል ነው ማለት በጣም ዋጋ ያስከፍላል። ልክ እንደ ናቲ እናትም በጊዜው ራሱ ትክክል ነው፣ አንቺም በጊዜው ራስሽ ትክክል ነሽ፣ ከማይጠቅም ጓደኛ ራቅ እያልሽው ነበረ። አንዳንድ ጊዜ ጓደኛ ብለን ስንይዝ በጣም እንወድና ሙጭጭ እንላለን። እነዛ ጓደኞቻችን ደግሞ ገደል የሚያስገቡ ሊሆኑ ይችላሉ። ስለዚህ ኒናዬ ወደ ቤትሽ መመለስ መቻል አለብሽ። እኔ የምመክርሽ እንደዛ ነው። ሀኒ የእውነት በጣም ደስ ብሎናል። አንቺ በዚሁ እንግዲህ ያስምርልሽ ብለናል። እነ ናሆምና ምሩ ደግሞ እንዴት ነው ልጅቷ አታርግም እንዴ? መቼ ነው ከጡጦ የምትወጣው? አለምዬ ስማናያት ለምንድን ነው? በቀጣይ አለምዬና ጋሼን ማየት ስለምንፈልግ እንዴት ነው ከምሩ ከወለደች በኋላ የአለምዬ ጸባይ የጋሼን ደስታ አይተናል። የታቀፉ እንግዲህ ከኔ ውጭ የሚታቀፋት የለም እኔ እስካለው እኔ ነኝ እያሉ የአያትነታቸውን ግዴታ ሲወጡ አሳይተውናል። አለምዬ ደግሞ ምን አይነት አቀባበል አረገችላት ለህፃኗ ልዕልት? ያረገችላት አቀባበልን ማየት እንፈልጋለን እያላችሁ እስኪ ኮሜንት ላይ ጻፉ። እንግዲህ ናሆም እንዳለው እዛም አለ ጡጦም አለ ሁሉ ነገር አለ ማየጋ እያለ ነው እንዴ፣ መኖርም አለበት። ስለዚህ ምሩዬ አሁን በቃ በተከታታይ መውለድና መውለድ ብቻ ነው ያለብሽ። እንግዲህ ማማ ስሟ ማን እንደሆነ ያው እኛ ማውጣት አለብን። እንደ ሀሳብ ከአያቶቿ ጋር እዛው ብትኖርና አንቺን ሌላ ልጆች እንግዲህ ባናት ብለሽ ቤቱን በልጅ ብትሞሉት መልካም ነው። በቀጣይ የፂን ማየት እንፈልጋለን። ፂ እንግዲህ ባሏ የመጀመሪያ ሴት ልጅ እንድትሆን ነው የሚፈልገው። ስም አውጥቷል ኪራ። አሁን ላይ አንናገርም። መንገድ ላይ አይቶ ህፃን ልጅ ያኔ ነበር ህፃን ልጅ አማረኝ ምናምን እያለ ሲቀብጥ የነበረው። ያው ልጅ በጣም ደስ ይላል፣ የቤት ማድመቂያ ነው። ስለዚህ ጽዬ ሁለጂ ወይ ተማሪና እንግዲህ ተመርቀሽ እነይሽ እዚህ ጋር ያለበለዚያ ደግሞ ልጅ ወልደሽ ማየት እንፈልጋለን። ምክንያቱም አሁን ላይ ኪራ ከወንጀል ነፃ ነው፣ ምንም ችግር የለውም። እውነቱም ደግሞ እንደሚወጣ ምንም ጥርጥር የለውም። ነገር ግን በዛሬው ክፍል አላሳያቸውንም። በቀጣይ ክፍል እንግዲህ ሄኖክና ቤቲ አማን ወደ ከርቸሌው በእርግጠኛነት የሚገቡበት ጊዜ ይሆናል ማለት ነው። መርማሪቹ በርታ፣ በጣም ሰብአዊነት የሚሰማ ሰው ነው። ስለዚህ ሄኖክ አልሞተም። ሄኖክ እንግዲህ ቤቲ ስትቀውጥ የነበረው በህልሟ ነው። እንኳንም ቤቲዬ በህልምሽ ሆነልሽ፣ ቤቲ ትችላለች፣ ጎበዝ ነች ትሏታላችሁ። አዎ ቤቲ በጣም ጎበዝ ነች። ከሌሎች ድራማ ላይም የምትሳተፍ ተዋናይ ናት። በጣም እሷን አለማድነቅ አይቻልም። ነገር ግን እንደ ድል ሆኖ ወይም እንደ አጋጣሚ ኮስታራና ኃይለኛ ሆና ነው የምትተውነው። ለዛ አብዛኛው ሰው ትወጣለን ምናምን አይነት ነገር ይላል። ነገር ግን ደግሞ ቤቲ በጣም ጎበዝ ተዋናይ ነች፣ ልትደነቅ ይገባል። ማንም ሰው ቢሆን እዚጋ የሆነ መልካም የሆነ ገጸ ባህሪ፣ መጥፎ የሆነ ገጸ ባህሪ ምናምን ሊሰጠው ይችላል። አንደኛ በቤታችን ውስጥ ሁላችንም መልካም ሰዎች ልንሆን አንችልም። የሆነ ሰው ትንሽ ወጣ ያለ ጸባይ ሊኖርበት ይችላል። የሆነ ሰው ደግሞ በጣም መልካም፣ በጣም ታጋሽ፣ በጣም በቃ አስተዋይ፣ ትሁት የሆነ ሰው ሊሆን ይችላል። ስለዚህ ቤት ውስጥ አንድ ቤት ውስጥ እንኳን ራሱ ጸባያችን ልክ እንደ መልካችን ይለያያል አይደለ? ስለዚህ እዚህ ድራማ ላይም እንደዛ ነው። አሁን ለምሳሌ ጽናት በጣም ጥሩ ሰው ነበረች፣ የሆነ ሰዓት ተቀየረች፣ የሆነ ሰዓት ደግሞ ወደ ራሷ ተመለሰች። ከአስተዳደጓ በጣም በቃ በትህትና በምክር እንደዛ ነው ያደገችው። ቤቲ ደግሞ አስተዳደጓ ለየት ይላል። የከተማ ልጅ ናት፣ ቀበጥ ናት። አንቺ በቃ ትክክል ነሽ እየተባለች ነው ያደገችው። ስለዚህ ከአስተዳደጋችንም ልዩነት አለን ማለት ነው።
እንዲሁም ምሩ ደግሞ በክፋት የመጣን ሰው መልካም ነገር አስተምራ በቃ መክራ ገስጻ ታግሳ እንደዛ መጥፎ የሆነውን ነገር መልካም ማድረግ የምትችል ሰው ናትና ይሄን ነው ዝጋ ልንማር የምንችለው። ፍቅራቸው በጣም ደስ ይላል፣ ያዝለቅላችሁ ብለናል። ናቲ እንግዲህ ቅርልህ ሊልህ አይገባም። አሁንም ቢሆን ተስፋ አትቁረጥ፣ በርታ። ኒና የሆነ ሰዓት ራሷ ወደ አንተ ትመጣለች፣ ይቅርታ ታደርግልሃለች፣ ምንም ጥርጥር የለውም። አንተ ተቀይረህና ተለውጠህ የተሻለ ሰው ሆነህ ነው እንግዲህ ራስህን ማሳየት ያለብህ ከዚህ በኋላ። ኒናዬም ጠንከር እንድትይ ምኞታችን ነው። ተጎድተሻል፣ እናውቃለን፣ ተሰብረሻል። ቤቱ ወስዶ እንግዲህ የተናገረች ንግግር ካይምሮ ምናልባት የሚጠፋ አይሆንም አይደለምም። ነገር ግን መጥፎውን ነገር እያወጣሽ መልካሙን ነገር እያስቀመጥሽ ለመኖር ሞክሪ ነው የምንለው። አባባ በእውቀቱ ሄኖክን ደውለው አግኝተውት ነበረ። ሄኖክ እንግዲህ ብጥስ ብሏል፣ እንደ ቅጠል ተበጣጥሶባቸዋል። ትልቅ ሰው ማክበር መቻል አለብህ ሄኖክ። አቶ ሄኖክ ስለተፈታ በመጀመሪያ እንኳን ደስ አለ። ያው ደስ ብሎናል ስለተፈታ። ያ ማለት ግን ወንጀለኛ ሰው ከህግ ያመልጣል ማለት አይደለም። እውነቱ እስኪጣራ ድረስ ነው። ቤቲ ጀግና ነች። በዛም በዚህም ብላ ማስፈታት ችላለች። ትታህ ልትሄድ ማስባ ትታህ አልሄደችም። እንግዲህ ፍቅር እየያዛት ነው። ነገር ግን ደግሞ አንተ ቤት ውስጥ ስትሆን በጭራሽ ፍቅር እየሰጣት አይደለም። ቅናት ግን በልክ ማድረግ መቻል አለብህ። ከአማን ጋር መኝታ ክላስ ማየትህ ትክክል አይደለም። አልጋ ያንተ ቦታ እንጂ እሱ ቦታ አይደለም። አልጋ ላይ መቀመጡ ትክክል አይደለም። አማን አውቆ ነው የገባው። ሚስትህን ለመረዳት ሞክር። በግድ ተነስታ ማስወጣት ትችል ነበር። ቤቲ ድብርት ውስጥ ስለሆነች ነው። ስለዚህ ለመረዳት መሞከር መቻል አለብህ አቶ ሄኖክ። በሆነ ባልሆነው ነገር እየተጋጋልክ እልህ ውስጥ አታስገባው። አማንን የሚባስ እልህ ውስጥ ይገባል። እንዲሁም ቤቲም ብትሆን ያፈቀረች ባለችበት ሰዓት ላይ ፍቅሯ እንዲቀንስ እንደማታዋጣት ነው እንግዲህ ልታስብ የምትችለው። ምክንያቱም እሷ በደበራት ሰዓት እየተረዳሃት አይደለም። አንተ የምታስበው ነገር ትክክል እንደሆነ የምትናገረው ነገር ትክክል እንደሆነ አድርገህ ስለምታስብ ይሄ ነገር ደግሞ እሷን በጣም ስለሚጎዳት ቢያንስ ለመረዳት ሞክር። እንግዲህ ስላልሞትክ ደግሞ ህልም ስለሆነ በጣም ደስ ብሎናል ማለት ነው። አማንም ቢሆን ከሰው መኝታ ክላስ ገደው ብለህ ባትገባ መልካም ነው። ነውር ነው ከባለ ትዳር መኝታ ክላስ በፈለከው ቀንና ሰዓት አይገባም። ምክንያቱም እሷ ጥፋት የለባትም። አትግባ ያለችው መብቷን ጥሶ ነው የገባው። ስለዚህ ከዚህ ድርጊት ብትታቀብ መልካም ነው። ቤትን እያፈቀርካት ስለመጣህ ከሄኖክ ለማራቅ የምታደርገው ጥረት እንግዲህ አይሳካልህም። ምክንያቱም ደግሞ ቤቲ ነች። ብትሄድ ያኔ ትሄድ ነበረ። እንሂድ ብለህ ልብሷን በሻንጣ እንድታዘጋጅ ያረክቃል። ያኔ ትሄድ ነበር። ነገር ግን እሷ ፈቃደኛ አይደለችም። ስለዚህ ከዚህ በኋላ ተዋትና የሚመጣባችሁን የከርቸለው ጊዜ እያሰባችሁ እስከዛ ድረስ በፍቅር ነው መኖር ያለባችሁ። ለዛሬው ቪዲዮ ያዝንላችሁ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። እናመሰግናለን።